ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ጊዜ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ቤዛ ክፍል 28ን ይዤላችሁ መጥቻለሁ። የኔ ውድ ቤተሰቦች ክፍል 28 ላይ እንግዲህ ሱራፌልና ቤዛቸው ተታርቋል። ቲጂ ወደ ቤት ተመለሳ እንደመጣችም አይታችኋል። ቲጂ እንግዲህ እየመጣችው ይሄ ሮቤል ስራ ለመጨረስ ለማካሄድ እሱ የጀመረው ለመጨረስ ነው የመጣችው። ከዚህ በፊት ሱራፌል ተወግቶ ነበረ። ስለዚህ ያስወጋው ደግሞ ሮቤል ነበር። ያኔ አላመነም ነበር፣ ግን ሱራፌል እና ቤዛቸው እንደተታረቁ ሲያቅ ስለዚህ በሌሰውን ወይም ደግሞ ጥፋቱን አምኖ ቲጂን ወደዛ ቤት እንድትመለስ ማድረግ አለብኝ ብሎ እንግዲህ የተበደበችው የተደፈረችው አስመስሎ ወደ ቤት ተመልሳለች ማለት ነው። የተመለሰችበት ምክንያት ደግሞ ሱራፌልና ቤዛቸውን ለማጣላትና ሮቤል እንዲያገባት ቲጂ ደግሞ ሮቤልን ሱራፌልን ለማግባት ነው ይህ ሁሉ ሴራ እየተሰራ ያለው። በዚህ በኩል ደግሞ ሳምቾ ቤዚን በጣም ያፈቅራታል። እህቱ ብሩ ተከፍሎ ወደ ከፍተኛ ሆስፒታል ተዘዋውራ ቀዶ ሕክምናው እንድትደረግ ተወስኗል። ወደዛ እየሄደች ነበረ። ሮቤል ግን ሁሉም ነገር ይሄ ማን ነበር ልጁ በእናታችሁ ናቻችን እሱ ይዞት እየቀጠቀጠው ነበረ። ስለዚህ አሁን ቤዛ ከኔ ህይወት መውጣት አለባት። ጓደኞች እህቴ በሷ የተነሳ እየተጎዱ ስለሆነ እኔ ብራው ህይወቴ ሳላጣ እህቴም ህይወቷ ሳታጣ ሁሉም ነገር መቅረት አለበት በቃ ብሎ ወስኗል። ምክንያቱም ጓደኛው በሱም የተነሳ ነው የተቀጠቀጠው። ሮቤልን አግቶት ነበር ቀጥቅጦ እየመለሰው ማለት ነው። ምክንያቱም የቀጠቀጠበት ምክንያት ደግሞ ብር ጠይቆት ነበር። የሆነ ሪከርድ ቀርቶት ነበር ስለ ቤዛ ሲያወራ፣ ስለ ቤዛ ክፉ ነገር ወይም ደግሞ የሚያረጋትን ነገር ሲያወራ ሳሚ ሪከርድ አድርጎት ነበር ሮቤልን። በሱ አስፈራርቶ የቱ መታከሚያ ብር ጠይቆት ነበረ። ስለዚህ ብሩን ያለመስጠት ብሎ ነው ጓደኛውን አግቶ ሲቀጠቅጠው የነበረው። ስለዚህ ብሩን ካልቀረ ሪከርዱን ካላጠፋከው ይሄን ልጅ እዚሁ አንገቱን ቆርጬ በር ላይ አምጥቼ ነው የምጥልልክ ብሎታል። ከዛ በኋላ እንግዲህ ሳሚ ሁሉም ነገር ትቶታል። ምንም ነገር እንዳታረጉ፣ ሁሉም ነገር ይቅርብኝ፣ ጓደኛዬ ልቀቅልኝ ብሎታል። የማታከሚያውን ብር ደግሞ ቤዛቸው ከፍላ ነበር፣ ግን ወደ ከፍተኛ ሆስፒታል ተዘዋውራ እንዳትታከም አስደርጓል ማለት ነው ሮቤል። ስለዚህ ሁሉ እየደረሰባቸው ያለው በቤዛ ምክንያት ስለሆነ ከቤዛ ህይወት መውጣት አለብኝ ብሎ ወስኖ እሷ ከጠላቶች አንዱ ነው ብሎ ይዘዋል ማለት ነው ሳምቾ። ስለዚህ ቤዛም እሱን አላፈቅረውም፣ ስሜት ለሱ የለኝም ብላ ለሉሲ ነግራታለች። ሉሲም ደግሞ ደስ ብሏታል ስለምትፈልግ